ወደ ልቤ የመጣው ይሄ ቃል ነው። ይሄንን ቃል ነው አብረን ከናንተ ጋር አጭር ነው የምንካፈለው። ስለ እግዚአብሔር ጉብኝት ጥቂት ነገር መናገር እፈልጋለሁ። መቼም ሁላችንም እግዚአብሔር አንድን ሰው ግለሰብን በግል እግዚአብሔር ይጎበኛል። እግዚአብሔር እንደ ቤተሰብ ደግሞ ቤተሰብን እግዚአብሔር ይጎበኛል፣ ሀገርንም እግዚአብሔር ይጎበኛል። እና ስለ እግዚአብሔር ጉብኝት በጣም ብዙ ነገሮችን አስብ ነበረ። የጻፍኳቸው ነገሮች አሉ፣ የተዘጋጀውባቸው መልእክቶች አሉ። ግን እዚህ ጉባኤ ላይ እንደሚናገርም አስቤ አይደለም። እና የእግዚአብሔር ጉብኝት ስንነጋገር አንድ እግዚአብሔርን የምንጠብቅበት ነገር እንዳለ የሚያሳስብ ሐሳብ ነው። እግዚአብሔር ይጎበኛል ብሎ አንድ ነቢይ ወይ አንድ አገልጋይ መጥቶ ቢነግራችሁ ወደ አእምሯችሁ የሚመጣው ነገር የትኛውን ጉዳይ ነው እግዚአብሔር የሚነካው ትላላችሁ? በየትኛው ጉዳይ ነው እግዚአብሔር ወደ እኔ ቤት የሚመጣው? በየትኛው ጉዳይ ነው ወደ አጥቢያችን የሚመጣው ብለን ነው የምናስበው። ምክንያቱም እግዚአብሔር ይጎበኛችኋል፣ እግዚአብሔር ይጎበኝሻል የሚለው መልእክት እንደ ግለሰብም እንደ ቤተሰብም እንደገናም ደግሞ እንደ ሀገርም እግዚአብሔርን የምንጠብቅበትን ነገር ቼክ እንድናረግ የሚያደርግ ነገር እንደሆነ ይሄንን ስለ እግዚአብሔር ጉብኝት ያሰብኩኝ ይሄንን አስብ ነበር። መቼም እግዚአብሔር ከጊዜ ውጪ ነው ያለው። እግዚአብሔር ከጊዜ በላይ ነው። ምን ጊዜም እግዚአብሔር ከጊዜ በላይ ስለሆነ እግዚአብሔርን ጊዜ አይይዘው። በቃ እግዚአብሔር በዚህ ቀን አይሰራም፣ እግዚአብሔር በዚህ ቀን ይሰራል ብለን እግዚአብሔርን በጊዜ መገደብ አንችልም። ግን ደግሞ ይሄ እግዚአብሔር በጊዜ ነው የሚሰራው። ምናልባት አንዳንዶቻችን አምና ያልሆነው ነገር ዘንድሮ የሆነው ነገር አምና ቢሆን ኖሮ ምንለው ነገር ሊኖር ይችላል። የተሳካው ነገር ከዚህ ቀደም ብሎ ሆኖ ቢሆን ኖሮ፣ የተደረገው ነገር ከዚህ በፊት ተደርጎ ቢሆን ኖሮ፣ ምናልባትም ደግሞ ከዚህ በኋላ ቢሆን ኖሮ የምንለው ነገር ይኖራል። እግዚአብሔር ከጊዜ ውጪ ነው፣ ግን በጊዜ ደግሞ ይሰራል። እግዚአብሔር በጊዜ ውስጥ ሁሉ ጊዜ ይሰራል። ስለዚህ ለእግዚአብሔር ጊዜ አለው ማለት ነው፣ ዘመን አለው ማለት ነው፣ ወቅት አለው ማለት ነው። ስለዚህ እግዚአብሔር ዝም ብሎ አይደለም የሚናገረው። እግዚአብሔር ሕዝቡን ተስፋ ቃል ሰጥቶ ጠብቆ ወደ ሕዝቡ እግዚአብሔር የሚመጣበት የራሱ የእግዚአብሔር ጊዜ አለው። ስለ እግዚአብሔር ጉብኝት ሳስብ ጉብኝትን ትንሽ ዘርዘር አድርገን እንድንመለከት የጻፍኳቸው ነገሮች አሉ። ይሄንን መነሻ የምናደርገው ክፍል ሁለት ክፍሎችን ነው መነሻ ማደርገው። አንደኛው ሁላችንም የምናውቀው ዘፍጥረት ምዕራፍ 50 ላይ ቁጥር 24 ላይ ዮሴፍ የተናገረው ቃል ነው። ሁለተኛው ኤርሚያስ ላይ ያለው ቃል ነው። ምንድነው ያላቸው? ዘፍጥረት ምዕራፍ 50 ላይ የመጨረሻ ምዕራፍ ነው። በዛ ምዕራፍ ላይ ቁጥር 24 ላይ እንደዚህ ይላል። ቁጥር 24ና 25ን አነባለሁ። ዮሴፍን ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርን መጎብኘትን ይጎበኛችኋል፣ ከዚህች ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንተን ከዚህ አንስታችሁ ከናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ፣ በሽቱም አሹት፣ በግብፅም ምድር በሳጥን ውስጥ አኖሩት ይላል። የተናገረውን አምነው እነሱም ደግሞ ከሞተ በኋላ በሽቱ አሽተው እግዚአብሔር እንደሚጎበኛቸው እርግጠኞች ሆነው ያንን ቀን እየጠበቁ አስከሬኑን ወይም ደግሞ አጽሙን ይዞ ለመሄድ አስቀምጠው ነበር። አስገራሚ የሆነ እምነት ነው። እኔ ሞታለሁ እግዚአብሔር ይጎበኛቸዋል ብሎ ተናግሮ ስለነበረ ኤርሚያስ ላይ ያለው ቃል እንግዲህ እነዚህ ክፍሎች በቃላችን የምናውቃቸው ናቸው። ምዕራፍ 29 ላይ ቁጥር 9 ጀምሮ እንደዚህ ይላል። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃልን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ
ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ። ከእናንተም ዘንድ እገኛለሁ ይላል እግዚአብሔር፣ ምርኳችሁንም እመልሳለሁ። ከአሕዛብም ሁሉ ዘንድ እናንተን ካሳደድኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር፣ እናንተንም ለምርኮ ወዳፈለስኩበት ስፍራ እመልሳችኋለሁ። ወደዚህ ሐሳብ ለመምጣት እንደው ስለ እግዚአብሔር ጉብኝት ስናስብ ምንድነው ጉብኝት ብለው ሰው ሊያስብ ይችላል። እግዚአብሔር ይጎበኛል ስንል ምን ማለታችን ነው ካለን የተወሰኑ ነገሮችን ስለ ጉብኝት እዚህ ማንሳት እፈልጋለሁ። አንደኛው የእግዚአብሔርን ጉብኝት ስናስብ ሁላችንም የምናስበው ነገር ከኛ በላይ በሆነ ወይንም ደግሞ እግዚአብሔርን የምናውቅ ከሆነ በእግዚአብሔር ማንነት በእግዚአብሔር ችሎታ ስለሚሆኑ ነገሮች ነው የምናስበው። እኛ ነገ ወተን የምንሰራው ነገር አይደለም፣ ወይንም ደግሞ እኛ ፈቅደን የምንሰራቸው ነገሮች ሳይሆን የእግዚአብሔር መለኮታዊ ኃይል መጥቶ በእኛ ህይወት የሚሆኑ ነገሮችን ነው የምናስበው። ከዚህ የተነሳ ጉብኝት የእግዚአብሔርን ጉብኝት እንደው ትርጉም ሰጥተን ብናብራራው አንድ ሶስት ነገሮችን ያሳስባል ብዬ አስባለሁ። አንደኛው በመጀመሪያ የእግዚአብሔር ጉብኝት በእግዚአብሔር ስለመታሰብ ነው የሚናገረው። አንድ ሰው እግዚአብሔር ጎበኘው ሲባል በእግዚአብሔር መታሰብ ነው። መጽሐፍ ቅዱሳችን ውስጥ ብዙ ሰዎች እግዚአብሔር ወደ ህይወታቸው ሲመጣ፣ እግዚአብሔር ጥያቄያቸውን ሲመልስ፣ እግዚአብሔር በጠበቁበት ነገር ላይ ሲመጣ እግዚአብሔር አሰባቸው ተብሏል። ስለዚህ እግዚአብሔር ሲጎበኝ ያስባል። የእግዚአብሔር ጉብኝት ዛሬ በዚህ ምሽት ስንነጋገር አንዳንዶቻችሁን እግዚአብሔር ያስባችኋል ማለት ነው። እግዚአብሔር ቤታችሁን፣ እግዚአብሔር ኑሯችሁን፣ እግዚአብሔር ትዳራችሁን፣ እግዚአብሔር ልጆቻችሁን ያስባል። ያ የእግዚአብሔር ጉብኝት ወደኛ ይመጣል ማለት ነው። ስለዚህ በእግዚአብሔር መታሰብ ነው። መጽሐፍ ቅዱሳችንን ስናይ ዘፍጥረት ላይ እግዚአብሔር ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት ብሎ ይናገራል። እግዚአብሔር አሰባት። እስቲ እግዚአብሔር ያስባል በሉ። በእግዚአብሔር መታሰብ ነው። ስለ ጉብኝት ስናስብ በእግዚአብሔር የምንታሰብበት ሁኔታ መጽሐፍ ቅዱስ እግዚአብሔር አሰበ ወይንም ጎበኘ ልንል እንችላለን። ሌላው ጉብኝት እግዚአብሔር ወደ ጉዳዮቻችን የሚመጣበት፣ አንዳንድ ጊዜ ጠይቀነው ወደዚህ መቼ ትመጣለህ ብለነው ለምነነው ቀን ቆጥሮ ወር ቆጥሮ ዓመታትን በቆጠረበት ነገር ላይ እግዚአብሔር ወደ ጉዳዮቻችን፣ አንዳንዶቻችን ነገሮቻችን ዘግተን ተተን ሊሆን ይችላል፣ ግን ይመጣል እግዚአብሔር። ወደዛ ጉዳይ ሲመጣ የእግዚአብሔር ጉብኝት ሆነ ነው የሚባል። እግዚአብሔር ወደ ጉዳዮቻችን ሲመጣ ማለት ሲመጣ እግዚአብሔር ጎበኘ። አንዳንድ ጊዜ እኛ እግዚአብሔር ከዚህ በኋላ ይሄን ጉዳይ ቢተወው ብለን እንደነ ዘካርያስ እንደነ ኤልሳቤጥ በዘጋንበት ነገር ላይ እግዚአብሔር ቀጥ ብሎ ሲመጣ ጎበኘ ነው የሚባል። የእግዚአብሔር ጉብኝት እግዚአብሔር ወደ ጉዳዮቻችን የሚመጣበት እና ይሄንን ከእስራኤል ሕዝብ ታሪክ ብዙ ልናይ እንችላለን። ሩት መጽሐፍ ላይ ትዝ ይላችኋል። አንድ ቤተሰብ ከቤተልሔም ተነስተው ወደ ሞዓብ ሀገር የሄዱት በረሃብ ምክንያት ነው። በረሃብ ምክንያት ለማምለጥ ነው የሄዱት። ቤተሰቡ በሙሉ ተነስተው በስደት ሄደዋል እና እዛ ሄደው እዛው ሀገር እየኖሩ እያሉ ግን እነሱ ትቶ የመጡበትን ሀገር እግዚአብሔር እንደጎበኘ ሰሙ ይላል። የሚገርም ነው። እና እግዚአብሔር ጎበኘ። ስለዚህ ሩት እና ኑሃምን ይህንን ወሬ ሰማች። ምን ሲያረግ? እግዚአብሔር ቤተልሔምን ጎበኘ። ዳቦ አልነበረም፣ እንጀራ አልነበረም፣ ረሃብ ነበረ። የወጣንበት ምክንያት ለዚህ ነበረ። ግን እግዚአብሔር እኛ ያንን ትተን የወጣንበትን ሀገር ጎብኝቷል ብለው ሰዎች ተናገሩ። እና ከዚህ ምን ተማርኩኝ እኔ? ለካ እግዚአብሔር ጉብኝት ሲያደርግ ይወራል ማለት ነው። እዛ ጋር እሷ ጋር ኑሃምን ያለችበት ሀገር ድረስ ስለ ቤተልሔም ተወርቷል። ማን መጥቷል? እግዚአብሔር መጥቷል። ማን ጎብኝቷል? እግዚአብሔር ጎብኝቷል። ማን ወርዷል? እግዚአብሔር ወርዷል። ስለዚህ እግዚአብሔር ወደ ጥያቄያቸው ወደ አጡ
ባላወቁበት ነገር እግዚአብሔር ሲመጣ እግዚአብሔር ቤተልሔምን ጎበኘ ባለ። እስቲ ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር በሉ እስቲ ወደ ጉዳዮቻችን ይመጣል በሉ እስቲ። ወደ እኔም ጉዳይ ይመጣል በሉ እስቲ። አዎ የእግዚአብሔር ጉብኝት ወገኖች እንደሱ ነው። እንደሱ ነው። እግዚአብሔር ወደ ጉዳዮቻችን፣ እግዚአብሔር ወደ ጥያቄያችን ሲመጣ እግዚአብሔር ጎበኘ እንላለን። ሌላው ጉብኝት፣ የእግዚአብሔር ጉብኝት የጠበቅነው ነገር ብቻ አይደለም። አንዳንድ ጊዜ የእግዚአብሔር ጉብኝት ባልተጠበቀ ማንም ሰው ተስፋ ባላደረገው ነገር እግዚአብሔር ጣልቃ ሲገባ ጎበኘ። እግዚአብሔር ማንም ሰው ባልጠበቀው ነገር ላይ እግዚአብሔር ሲመጣ ሉቃስ ወንጌል ምዕራፍ 7 ላይ የሞተ ሰው ይዘው ለመቅበር እየሄዱ እያሉ ለእናቱ አንድ ልጅ ነበረ። ሁሉም ሰው ያለቀሰ ሲሄድ ድንገት ጌታ ኢየሱስ ክርስቶስ መቼም ለሱ ድንገት አይደለም፣ ግን ሰዎቹ ቀጥታ ወደ መቃብር እየሄዱ እያሉ ጌታ ኢየሱስ ክርስቶስ በመካከል ልክ ከከተማ በር ላይ ሲወጡ ተገናኛቸው። ከዛ ቃሬዛውን የተሸከሙ ሰዎች ቆሙ ይላል መጽሐፍ ቅዱስ። ሲቆሙ ጌታ ኢየሱስ ክርስቶስ ጠጋ ብሎ ቃሬዛውን ነካ። ከዛ እልሃለሁ አንተ ጎበዝ ተነሳ አለው እና የሞተው ተነስቶ መናገር ጀመረ። እዛ ከተማው በሙሉ ምን ማውራት ጀመረ? እግዚአብሔር ሕዝቡን ጎበኘ፣ በመካከላችን ታላቅ ነቢይ አስነሳ፣ ጸሎቱ የሚሰማለት፣ በሽተኛን የሚፈውስ፣ የሞተውን የሚቀሰቅስ የእግዚአብሔር እጅ በመካከላችን መታለች ብለው ሰዎች ሁሉ ማውራት ጀመሩ። እግዚአብሔር ጎበኘ። እስቲ እግዚአብሔር ይጎበኛል በሉ። እስቲ እግዚአብሔር ይጎበኛል በሉ። አዎ እግዚአብሔር እናንተን ይጎበኛችኋል፣ ቤታችሁን ይጎበኛል፣ ችን አጥቢያ ቤተክርስቲያን ይጎበኛል፣ ምድራችንንም ይጎበኛል። የእግዚአብሔር ጉብኝት እንደዚህ ነው። የእግዚአብሔር ጉብኝት ሌላው ምናልባት እንደነ ደሞ ዘካርያስ እንደነ ኤልሳቤጥ የብዙ ዓመት የጸሎት መልስ ሲመጣ እግዚአብሔር ጎበኘ ነው የምንለው። ለምንድን ነው እነዚህ ነገሮች የሚዘረዝራቸው? እግዚአብሔር እነዚህ ነገሮችን በህይወታችንና በቤታችን ስለሚያደርግ ማለት ነው። እና እግዚአብሔር ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች፣ ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንደዚህ አድርጎልኛል ስትል ራሷን ሸሸገች ይላል። እግዚአብሔር በሚጎበኝበት ወራት፣ በሚጎበኝበት ዘመን፣ በሚጎበኝበት ጊዜ መነጋገሪያ የሚሆን ነገር አለ። ምንም ጥያቄ የለው። እግዚአብሔር ጎብኝቷል ተብሎ ጓዳ ላይ የሚዘጋ ታሪክ የለም። አንዳንድ ጊዜ ባልተጠበቀ መንገድ ከመካከላችን እግዚአብሔር የሰዎችን ታሪክ ሲቀይር አቤት እግዚአብሔር ወንድማችንን ጎበኘው እንላለን። አይደበቅም። የእግዚአብሔር ጉብኝት ግልጽ ሆኖ የእግዚአብሔር ጉብኝት እግዚአብሔርን በሚገልጥ መንገድ እኛንም ደግሞ በምስጋና በደስታ በሚሞላ መንገድ ይገለጣል። ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። እንግዲህ ድንገት የቆመ ሰው ብዙ መናገር ሊያምርበት ይችላል። ግን እኔ አስቀድሜ ይሄንን መልእክት ሲዘጋጅበት ሲጸልይበት ለሌላም ምናልባት እግዚአብሔር በሚናገርበት ስፍራ ለመናገር ሲዘጋጅ ስለነበረ ከሱም እያየው ነው የምናገረውና የእግዚአብሔር የጉብኝት ዘመን ወገኖቼ አንዳንድ ጊዜ እንትኑ አለ፣ ይሄ ነፋሱ አለ። ምንም አትጠራጠሩ። እግዚአብሔር የሚጎብኝባቸው ዘመናቶች ቋንቋ አላቸው፣ ንግግር አላቸው። ከነዚህ ንግግሮች አንዱ እግዚአብሔር የሚጎበኝበት ዘመን ላይ ሲደርስ ሰዎች ያሉበትን ሁኔታ መቀበል ያቅታቸዋል። ትላንትና የኖራችሁበት ነገር ዛሬ ይቆረቁራችኋል፣ አልመች ይላችኋል። ጊዜው ሲደርስ የእግዚአብሔር ጉብኝት ሲደርስ ለምን አልቀበልም ይለወጥ የሚሉ ነገሮች ይመጣሉ ውስጣችን። ምናልባትም አምና እንደ ኖርማል ነገር የቆጠርናቸው የቤታችን፣ የኑሯችን፣ የጓዳችን፣ የህይወታችን፣ ታሪካችን፣ የእቅዶቻችን ጉዳይ የእግዚአብሔር የጉብኝት ዘመን ሲመጣ፣ ነፋሱ ሲመጣ ያስጨንቃቸዋል፣ መቀበል ያስቸግራቸዋል።
ጫጩቶች እንቁላሏን ሰብረው ለመውጣት እንደሚታገሉ ካሉበት ሁኔታ የመውጣት ትግል እኛ ውስጥ ይጀምራል። ያኔ ጉብኝት መጥቷል ማለት ነው። እግዚአብሔር ይባረክ። ዛክ ብቻ ነው አሜን ያለው እዚህ ሁሉ ጉባኤ መካከል። እግዚአብሔር ጉብኝት ሲያመጣ እንደዚህ ነገሮች አሉ። ሌላው ጉብኝት ሲመጣ ጩኸት ይበዛል። አሁን እኛ ቤተክርስቲያን ጩኸት በዝቷልና ጉብኝት እየመጣ ነው። እግዚአብሔር ይባረክ። ሰው ሁሉ ይጮሃል። ጩሁ ተብሎ አይደለም፣ ሰው በጓዳ ይጮሃል። እግዚአብሔር መቼ ነው ይሄን የሚያደርገው? እግዚአብሔር መቼ ነው እዚህ ቤት የሚገለጠው? እግዚአብሔር መቼ ነው ይሄን መድረክ የሚያስበው? እግዚአብሔር መቼ ነው ልጆቻችን የሚሉ እናቶች አባቶች ተነስተዋል። እርግጠኛ ነኝ እግዚአብሔር የጉብኝት ዘመን አምጥቶልናል። ጉብኝት መጥቷል ማለት ጩኸት ይበዛል። እስራኤላውያን ጮሁ። 40 ዓመት የኖሩበትን ታሪክ የሚገለብጥ የእግዚአብሔር ጉብኝት ስለመጣ እነ ሙሴ እነ አሮን መጥተው የእግዚአብሔርን መልእክት እየተናገሩ የመፈታት ዘመን ስለደረሰ አብዝተው መጮህ ጀመሩ። ጩኸት፣ እንባ፣ ለቅሶ በህይወታችሁ በስቶ ከሆነ አትማረሩ። እግዚአብሔር የእናንተን ነገር ሊቀይር ነው። እግዚአብሔር ወደ ቤታችሁ ሊገባ ነው። እግዚአብሔር የከበዳችሁ ነገር ሊያነሳ ነው። እግዚአብሔር ቀንበር ሊሰብር ነው። ለምንድን ነው ምጮህ? ለምንድን ነው ምጾመው? ለምንድን ነው እንደዚህ የከበደኝ አትበሉ። ያ ደመና ሊገፈፍ ነው። እግዚአብሔር ታሪክ ሊቀይር ነው። ያ አንዱ ነፋስ ነው። ሌላው በእግዚአብሔር ቃል ውስጥ ሲመለከት እነዚህ ሰዎች ስለ ጉብኝት ነው የምናገረውና እዛ ምንድነው ያየሁት? ሌላው የጉብኝት ዘመን ሲመጣ መልእክተኞች ይነሳሉ። በጣም የተናበቡ መልእክቶች በየሄዳችሁበት ቦታ ያገኛችኋል። አንድ ጊዜ አንድ ወንድሜ እንደዚህ ያለኝና በጣም ከባድ ጊዜ ነበረ እና የምድረ በዳ ጊዜ ነበር። አብረን ከሱ ጋር ብዙ ታሪክ አሳልፈናል። አሁን እዚህ ጉባኤ ውስጥ አላየውም። ግን አንዴ ምን አለ? ደስታ ምን ሆነሃል ሰሞኑን አለ። ምን ሆኛል? ሰውነቴ በሙሉ ጆሮ ሆኗል አለ። ለምን? አብረን አንድ ጉባኤ እንገባላ እግዚአብሔር ዛሬ እንደዚህ ያለኝ እለዋለሁ። አብረን የሆነ ቦታ ጸሎት እንሄድና እግዚአብሔር ዛሬ እንደዚህ ተናገረኝ እለዋለሁ። አብረን ከገባን ጉባኤ ሲወጣ ሁሉ ጊዜ መልእክት ይዤ እመጣለሁ። ለኔ ምን ሆኗል? ጊዜ ደርሷል ማለት ነው። ከኔ ውስጥ እየታገለ ያለ ነገር ስለነበረ መልእክቶች በሙሉ ወደ እኔ ያመለክታሉ። ሃሌሉያ! የምስራች! እንደዚህ አይነት ስሜት ውስጥ ያላችሁ ሰዎች የእግዚአብሔር ጉብኝት ወደ ቤታችሁ መጥቷል። የእግዚአብሔር ጉብኝት ወደ ጓዳችሁ መጥቷል። የእግዚአብሔር ጉብኝት ወደ ታሪካችሁ መጥቷል። ጊዜው ነው። የእግዚአብሔር ጊዜ ነው። ጊዜው ነው። መልእክተኞች በጣም ይገርመኛል። የዛሬ ስንት ዓመት የሰማናቸው ነገሮች ሁሉ አሁን ከቅርብ ጊዜ ወዲህ ነፋሱ በዚህኛው የሚገባው እሱን ይናገራል፣ በዚህ የሚገባው እሱን ይናገራል፣ በዛ የሚገባው እሱን ይናገራል፣ በዛ የሚገባው እሱን ይናገራል። እግዚአብሔር ስራ ጀምሯል ማለት ነው። አላመናችሁም እንዴ? የጉብኝት ዘመን ነው። የእግዚአብሔር የጉብኝት ዘመን ነው። ለአጥቢያችን የእግዚአብሔር የጉብኝት ዘመን ነው። ለቅዱሳን የእግዚአብሔር የጉብኝት ዘመን ነው። ላለቀሱ ሰዎች የእግዚአብሔር የጉብኝት ዘመን ነው። ይሄ አንዱ ነፋስ የጉብኝት ነፋስ ይሄ ነው። እግዚአብሔር ምን አላቸው? መጎብኘትን እጎበኛችኋለሁ አለ። ይሄን ብቻ የመጨረሻ ሐሳብ። ታዲያ ጉብኝቱ እግዚአብሔር ይዞ ሲመጣ ምንድነው የሚያደርገው የተባለው? በእነዚህ በሁለቱ ክፍሎች ላይ እግዚአብሔር ጉብኝት ሲያመጣ የሚሆኑ ነገሮችን ይናገራል። እሱን ተናግሬ ጨርሳለሁ። እግዚአብሔር በሚጎበኝበት ጊዜ ምን ይሆናል? እስቲ አጠገባችሁ ያለውን ሰው አየት አድርጉና እግዚአብሔር በሉ እስቲ። የማይደበቅ ነገር ባንተ ህይወት ያደርጋል በሉ እስቲ። እግዚአብሔር በሉ እስቲ። የማይደበቅ ነገር በቤትሽ ያደርጋል በሉ እስቲ። እግዚአብሔር በሉ እስቲ። የማይደበቅ ነገር በቦሌ ቃለ ሕይወት ቤተክርስቲያን ያደርጋል በሉ እስቲ። ሃሌሉያ! ግልጽ የሆነ ነገር፣ አደባባይ ላይ የሚገለጥ ነገር፣ ማንም ሊሸፍነው የማይችለው ነገር፣ ሰይጣን ሊሸፍነው የማይችለው ነገር፣ ወሬ ሊሸፍነው የማይችለው ነገር እግዚአብሔር በህይወትህ ማድረግ ይጀምራል። አይደበቅም።
አትጨነቅ፣ አይደበቅም። አንተ ስለ ራስህ ባታወራ እግዚአብሔር በሕይወት ያደረገው ነገር ማውራት ይጀምራል። አንተ ስለ ራስህ ጥሩምባ ባትነፋ እግዚአብሔር በቤተ ክርስቲያን ያደረገው ነገር መናገር ይጀምራል። መናገር ይጀምራል። ወገኖቼ እኔ ለእናንተ ይሄን ለመናገር አስቤ ያልመጣሁም፣ እግዚአብሔር ግን እየተናገራችሁ ነው ያለው። እዚህ ያላችሁ ግለሰቦች ካላችሁ የእግዚአብሔር የጉብኝት ዘመን ላንተ ቤት ሆኗል። ትቀበላላችሁ። ነገ ሰኞ ጀምሮ እግዚአብሔር በሕይወታችሁ ሸክም ያደረግ ነገር ይጀምራል ማለት። ዝም ብሎ ተኝቶ የነበረው ነገር ለውጥ ማድረግ ይጀምራል። ሃሌሉያ! ተኝቶ የነበረው ነገር መንቀሳቀስ ምልክት ይሆንላችኋል። ነገ ወደ መስሪያ ቤት ስትሄዱ፣ ወደ መንገድ ስትሄዱ፣ ወደ ቢዝነስ ስፍራ ስትሄዱ፣ ወደ ጸሎት ስትሄዱ፣ ወደ አገልግሎት ስፍራ ስትሄዱ መንቀሳቀስ ይጀምራል። መንቀሳቀስ ይጀምራል። መናገር ይጀምራል። ኢየሱስ ያድናል። ይጀምራል። ይሄ የእግዚአብሔር እጅ ስለሆነ የሚከለክለው የለም። ሃሌሉያ! አንድ ደስ የሚለኝ ነገር አለ። የእግዚአብሔር የጉብኝት ጊዜ ሲደርስ መልካምም ሰው ክፉም ሰው አይከለክልም። ሰይጣንም አይከለክልም። ሁኔታም አይከለክልም። ያንተ አለመዘጋጀትም አይከለክልም። የእግዚአብሔር ጉብኝት ሲመጣ የማንንም አድራሻ አይስትም። ቀጥታ ወደ ቤታችን ይገባል። አይስትም። ማንም አይመልሰው። እኔን እንደ እግዚአብሔር አገልጋይ ከተቀበላችሁ ዛሬ የማይመለስ ጉብኝት ከሰማይ የወጣ የታወጀ እኔ ቤት እየገባ ነው በሉ። ሃሌሉያ! ማንም የማይመልሰው፣ ክፉ ሰው የማይመልሰው፣ ሸንጎ የማይመልሰው፣ ሰይጣን የማይመልሰው፣ ሁኔታ የማይመልሰው የእግዚአብሔር ጉብኝት መጥቷል። አይመልሰው። የኛ አለመዘጋጀት ራሱ አይመልሰው። ኢየሱስ ያድናል። ሃሌሉያ! የሆነ የሚቀየር ነገር አለ ወገኖቼ። የሆነ የሚለወጥ ነገር አለ። የሆነ የሚያገኛችሁ ነገር አለ። በመንገዳችሁ ላይ የሚጠብቅ የእግዚአብሔር ጉብኝት አለ። ሃሌሉያ! ጉብኝት አለ ብሎኛል። እኔ ዛሬ እዚህ ለመቆም ፈቃደኛ አልነበርኩም። እግዚአብሔር ግን እጎበኛችኋለሁ ያለ ስለሆነ ዛሬ ይሄን አዋጅ በኮንፈረንሱ ማጠቃለያ ላይ አውጃለሁ። ከሰማይ የወጣ አዋጅ አለ። ከእግዚአብሔር ዘንድ የወጣ አዋጅ አለ። ሰው የማይመልሰው አዋጅ አለ። ጉብኝት መጥቷል። የሚሆነው ነገር ሊናገርና ሊጨርስ። ይሄ ጉብኝት ሲሆን አይደበቅም ብያችኋለሁ። ይሄ ጉብኝት ሲሆን የመጀመሪያው የሚሆነው ነገር ልንገራችሁ። ምርኮ ይመለሳል። ምርኮ ይመለሳል። የኛ የነበረ ነገር የኛ ሊሆን የሚገባ የኛ መሆን ሲገባው የተዘጋ የኛ እንደሆነ ቃሉ የነገረን ወደኛ ያልደረሰ ምርኮ የሆነ ነገር እግዚአብሔር ይመልሰዋል። ለአንዳንዶቻችሁ የአገልግሎት ጸጋ ይመለስላችኋል። ለአንዳንዶቻችሁ ገና በልጅነታችሁ ያንተገድግ የነበረ እሳት ይመለስላችኋል። ምርኮ ይመለሳል በሉ እስቲ። ዛሬ የኔ ምርኮ ይመለሳል በሉ እስቲ። ዛሬ ቤል ያዋጣውን ይተፋል። ሃሌሉያ! ምርኮ ይመለሳል። በእግዚአብሔር ጉብኝት ጊዜ የሚሆነው አንዱ ይሄ ነው። ምርኮ ይመለሳል። የተወሰደ ነገር ይመለሳል። ያንተ ያንቺ ሊሆን ሲገባ የኛ ሊሆን ሲገባ መጋረጃ የተደረገበት ነገር ይገለጣል። የእግዚአብሔር ጉብኝት ምርኳችንን ይመልሳል። ሌላው አንድ እህት ድሮ የተናገረችው ነገር ትዝ ይለኛል። አንድ እግዚአብሔርን እንደዚህ አልኩት አለች። እኔ በወንጌል ምክንያት በስደት በየፈርማታው አድራለሁ። እግዚአብሔር ግን ይናገረኝ ነበረ። እባርክሻለሁ፣ ትዳር እሰጥሻለሁ፣ ቤት ሰራልሻለሁ፣ ኑሮሽን አስተካክላለሁ፣ ለብዙዎች መጠለያ የሚሆን ስፍራ አዘጋጅልሻለሁ፣
አንቺ ለብዙዎች የምትቆረሺ ሰው ትሆኛለሽ እያለ እግዚአብሔር ይናገረኛል። እኔ ግን በፌስታል ቀን ቀን ልብሰን ይዤ ዞርና መሸት ስል ፈርማታ ላይ ተኛለሁ አለች። ከዛ አንድ ቀን እንደዚህ ያልኩት ጌታን አለች፣ ጌታ ሆይ አታታለኝ፣ ከዚህ በኋላ ተስፋ ቃል አልፈልግም፣ የተናገርከውን ብቻ ፈጽም አልኩት አለች። ይህንን የተናገረች እህታችን ይህንን በምትመሰክርበት ጊዜ እግዚአብሔር አዲስ አበባ ላይ አይነተኛ የሆነ ቤት ሰርቶላት ትዳር ይዛ ልጅ ወልዳ ግራውንድ ፕላስ 3 ቤት ሰርታ መንግስት ስራ ተቀጥራ ከባሏ ጋር አብራ ስትሰራ ነው የመሰከረችው። እና ምን አለች? እግዚአብሔርን ተስፋ ቃል ይበቃል አትበሉ አለች፣ እየመዘዘ ይፈጽማል አለች። ማካቶራ ባዲያስ እየመዘዘ የተናገረውን ይፈጽማል። ስለዚህ ምርኮ የእግዚአብሔር ጉብኝት ሲመጣ የተነገረው ተስፋ ቃል በሙሉ ይፈጸማል። ህልም እየመሰለ እስቲ ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር የተናገረኝ ብዙ ነገር አለኝ በሉ እስቲ። እግዚአብሔር የተናገረኝ ብዙ ነገር አለ በሉ እስቲ። እሱ የሚሆንበት ጊዜ አሁን ነው በሉ እስቲ። አጨብጭቡ፣ ለእግዚአብሔር ክብር ስጡ ወገኖች። ተስፋ ቃል ይፈጸማል። የእግዚአብሔር ጉብኝት ተሸክሞ ይዞ ቢመጣው ለዘመናት አጀንዳችን ላይ ስንጽፈው ጆሮአችን ሰምቶ የጻፈው በልባችን ውስጥ ተጻፈው ትዝ ይልሃል። የዛሬ ዓመት የዛሬ 20 ዓመት እግዚአብሔር እዛ ክፍል ስንጸልይ ምናምን የሚልነው ነገር የእግዚአብሔር ጉብኝት ተሸክሞ ይዞ ይመጣል። ሃሌሉያ! ዛሬ ምሽት እኔ አዋጅ አለኝ፣ ተስፋ ቃል ይፈጸማል። የዘገየ የሚመስለው ምድረ በዳ ላይ የዘገየ የሚመስለው እግዚአብሔር አታለልከኝ እንደ ኤርሚያስ ያላችሁበት ጉዳይ አንድ ሰው ሊሆን ይችላል። ዛሬ ግን ተስፋ ቃሉ ይፈጸማል። ይሄ የጉብኝት የእግዚአብሔር ጉብኝት መልክ ነው። ተስፋ ቃል ይፈጸማል። የተስፋ ቃል እውን የሚሆንበት ለዚህ ነው እኮ እርግጠኛ ሆኖ ዮሴፍ የተናገራቸው እግዚአብሔር ይጎበኛቸዋል። የተናገራችሁ ተስፋ ይፈጸማል። አሁን ጨለማ እንደሆነ እንዳይመስላችሁ፣ አሁን በባርነት እንደምትኖሩ እንዳይመስላችሁ። እግዚአብሔር ከናንተ ጋር ቀልድ ይዞ አይደለም። እግዚአብሔር የቃል ኪዳን አምላክ ነው። የተናገረው በምድር ላይ አይወድቅም። እግዚአብሔር ዘመን ጠብቆ ጊዜ ጠብቆ ወደ እናንተ ሲመጣ ያ በጆሮአችሁ የሰማችሁት ነገር በሙሉ በአይናችሁ ታያላችኋል። የመጨረሻውን ተናግሬ እጨርሳለሁ። የእግዚአብሔር ጉብኝት የብዙ ሰዎችን የሐዘን የስብራት ታሪክ ይቀይራል። አሜን ትላላችሁ? እስቲ በደንብ አሜን በሉ። እስቲ እንደገና በደንብ አሜን በሉ። እግዚአብሔር ሲጎበኝ ወገኖቼ መራራ የነበረው ሰው መዘመር ይጀምራል። እግዚአብሔር ሲጎበኝ ወገኖቼ የህይወታችን ምዕራፍ ይቀየራል። የስብራት ምዕራፍ፣ የሐዘን ምዕራፍ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን አንደበታችን በምስጋና አፋችንም ደግሞ በሐሴት ተሞላ አሉ። እግዚአብሔር ታላቅ ነገር አደረገልን ደስም አለን ብለው ዘመሩ። እግዚአብሔር ሲጎበኝ የሐዘን ምዕራፍ ይዘጋል። በደንብ አሜን አላላችሁም? ይሄ መጨረሻ ነጥቤ ነው። እግዚአብሔር ሲጎበኝሽ የመራራ የስብራት ታሪክሽ ይቀየራል። በደንብ እስቲ አሜን በሉ። አንድ ሰው አንድ ጊዜ እንደዚህ አለ። አንዳንድ ጊዜ ህይወታችን ችግራችን አደባባይ ላይ ወጥቶ ከሆነ አንድ ነገር አስቡ አለ። እግዚአብሔርን በሚመጣበት ጊዜ ዝናችሁ በአደባባይ ይወጣል። ለምን? ወድቆ የነበረ ከስሮ የነበረ አዝኖ የነበረ ተሰብሮ የነበረ እግዚአብሔር ቤቱ ሲገባ ዛሬ ታሪኩ ተቀየረ ብሎ ሰዎች ምን ያደርጋሉ? ስብራታቸው እንደተቀየረ ራቸው ያውጃሉ። ይሄም ምዕራፍ እንደሱ ነው የሚለው። በአሕዛብም ዘንድ እንደዚህ ተባለ፣ እግዚአብሔር ታላቅ ነገር አደረገላቸው። ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ዛሬ ስለ ጉብኝት እንድንሰማ እግዚአብሔር ፈቅዷል ማለት ነው። እኔ አልፈቀድኩም፣ እግዚአብሔር ነው የፈቀደው። ስለዚህ ጎበኛችኋለሁ ያለው እግዚአብሔር ዛሬ አይለቃችሁ፣ አይለቅሽም። አንቺ ነራሱ
በቃ ይሄ ኮንፈረንስ እስኪያልቅ ድረስ እግዚአብሔር ለኔ መልእክት የለውም እንደ ያላችሁ ሰዎች አይለቃችሁም። እግዚአብሔር ወደ ህይወታችሁ ገብቷል። አይለቃችሁም። እግዚአብሔር ከነገራችሁ ጋር እግዚአብሔር ጉዳይ ጀምሯል። ሃሌሉያ! ኢየሱስ ያድናል። የእግዚአብሔር የጉብኝት ዘመን ነው። ጉብኝት ወደ ህይወታችን መጥቷል። እስቲ ዛሬ ነው እግዚአብሔር የሚጎበኘን የሚል ሰው አለ? እስቲ ቁሙና ከኔ ጋር እንጸልያለን። ዛሬ ነው እግዚአብሔር ወደ እኔ ጉዳይ የሚገባው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከነቢይ የሚበልጥ ነቢይ ኢየሱስ ነው። እሱ ከተናገረ ያደርገዋል ማለት ነው። ተፈትሾ ያለፈ ነቢይ ኢየሱስ ነው። እግዚአብሔር ራሱ የተናገረውን የሚፈጽም አምላክ ነው። ዛሬ እግዚአብሔር እንግዲህ ይሄ ጉባኤ ይሄንን እንዲሰማ ፈቅዶ እኔ ልብ ውስጥ ልክ አገልጋዩ ሲቀር ልቤ ውስጥ ጉብኝት እንዴ ይሄን ነገር ብዙ ጊዜ ተዘጋጅተ አልነበረም እንዴ? ይሄን ነገር ጽፌ አልነበረም እንዴ? ከቢሮ ላይ ማስታወሻዬን እዚህ ፕሮግራም እየመራው ምስር ናት ያመጣች። ያው ቦርሳዬ እዛ ጋር ነው ያለው። በቃ ልቤ ውስጥ ስላለ ቶሎ አምጪልኝ ብዬ አመጣ። ሌላ እዚህ ጋር ሙሉ መልእክት ያላቸው ሰባኪዎች እዚህ ሞልተዋል። አልሰጥም ብዬ ነው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ያድናል። የኔንም ቤት ሊጎበኝ የእግዚአብሔር ጊዜ መጥቷል ማለት ነው። የኔንም አገልግሎት ሊጎበኝ የእግዚአብሔር ጊዜ መጥቷል ማለት ነው። ቦሌ ቃለ ሕይወት ለመጎብኘት የእግዚአብሔር ጊዜ መጥቷል ማለት ነው። ያንተን ጓዳ ሊጎበኝ የእግዚአብሔር ጊዜ መጥቷል ማለት ነው። እግዚአብሔር መጎብኘትን ይጎበኛችኋል። ኢየሱስ ያድናል።